ቤዛን ቆይ ቢዝ አሁንም ግን እንድትቀየምሽ ነው እንዴ ትላታለች። አይ አልተቀየምኩሽም፣ እባክሽ እንደሱም አትበይ፣ ይሄ እኮ በአይን የሚታይ ነገር ነው። እባክሽን ቢዝ አንቺ እንኳን ተረጂኝ አለት። ቆይ እንዴት እንደዚህ ሊሰማሽ ቻለ ትላለች ቤዛም። ጽዮንም እንዴ ተይ እንጂ ቢዝ ይሄ እኮ በአይን የሚታይ ነገር ነው ትላታለች። እባክሽን ቢዝ እንደዚህ አትሁኝብኝ፣ አንቺ እንኳን ተረጂኝ፣ እኔ በጣም ጨንቆኛል ታውቂያለሽ፣ የሆነ በማላውቀው ዓለም ውስጥ እየኖርኩ ነው ያለሁት እና እባክሽን አንቺ ደግሞ ልትረጅኝ ይገባል ትላታለች። ቃ የማየው ሁሉ ድራማ ነው ወንድሜ ምን እንደሆነ እንኳን አላቅም። እስከማውቀው ድረስ ወንድሜ በእኔ ጨክኖ አያውቅም ነበር። አሁን ግን የማየው ነገር ሁሉ በጣም ከባድ ነው፣ ለእኔ በጣም ከብዶኛል። ሽኳን አሁን ላይ ደግሞ ቤት ማደር አቁሟል። ስለ ቤተሰቦቼ ምንም ነገር እየሰማው አይደለም። ቤተሰቦቼ ይሞቱ ይኖሩ የማውቀው ነገር የለም እና አሁን ላይ የኔ ኑሮ በጣም ከባድ ነው ትላለች ፂም። ምንም አይነት መረጃ እየነገረኝ አይደለም እና ምንም እኳ እንደማደርግ አሁንስ እውነት ግራ ገብቶኛል ትላለች ፂም። በጣም አዝናለች፣ ግራ ተጋብታለች። እዚህ ጋር አቤል ያስፈራራታል፣ እዚህ ጋር ደግሞ ናታን ተቀይሮባታል። በተለይ ደግሞ ናታን ከዳገቧ እርቆ የማያውቅ ሰው ዛሬ ግን ቤት እንደማያድር ስታውቅ በጣም ነበር የጨነቃት። ቆይ ግን ይህ ደግሞ ምን ማለት ነው? እኔ እህትሻለሁ አይደል እንዴ? ቆይ ምን ለማለት ፈልግሽ ነው ትላታለች ቤዛም ትቆጣና፣ እዚህ እንደዛ ማለት ፈልጌ አይደለም፣ ይሄ ደግሞ አንቺም ታውቂዋለሽ ትላታለች። እስኪ ንገሪኝ ልረዳሽ፣ ከቢኒያም ጋር እንዴት ናችሁ ብላ ትጠይቃታለች። ሁሉም ነገር ከአቅሜ በላይ ሆኗል፣ ራሴ እንዳላጠው እፈራለሁ ትላለች። አሁን ላይ በጣም ተጨናንቃለች። ጽዮን የያዘችው መከራ በጣም ከባድ ስለሆነ አንደኛ እዚህ ጋር የአቤል ዛቻ፣ እንዲሁም ደግሞ ቢኒያም አይንሽ ላፈር ብሎ አንቺን ማየት አልፈልግም ዘወር በይልኝ ብሏታል እና እሱንም በምን አይነት መንገድ እንደምታሳምነው ግራ ገብቷታል። ይሄ ሁሉ ነገር ውሸት ነው እኔ አላደረግኩም እንዳትለውም ደግሞ አቤል የያዘውን ቪዲዮ ለፖሊስ አሳልፎ ይሰጣል። ደግሞ ወንድሟንም አደጋ ላይ መጣል አትፈልግም፣ እንዲሁም ደግሞ ቢኒያምንም ማጣት አትፈልግም። በቃ ግራ ተጋብታለች። አሁን ላይ የምትሆነው ነገር ናጣችው። ጽዮን ስትነግራት ለቤዛ እያዘነች ነበር የነገረቻት። እናም በተለይ ደግሞ አልረዳት ስላለ በጣም ጨንቋታል። ቢኒያም ልታስረዳው ብትሞክር እንኳን ጭራሽ አይነሽንም ማየት አልፈልግም ከዚህ ውጭልኝ እናላትኝ። ይባስ ብሎ ከዳጊ ጋም እንዳትገናኝ እያደረገ ነው። ያው እንግዲህ እንደሚታወቀው ቢኒያም አልፈልግሽም ብሎኝ አይደለ? ይኸው እኔ ደግሞ ቀን በቀን የማስበው ስለ እሱ ነው፣ ግራ ገብቶኛል፣ እሱም አልፈልግሽም ብሎኛል ትላለች ሲሆን ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በጣም ደህና ነኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱ። እንዲሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ውድ ቤተሰቦቼ አሁንም በአዲስ ቪዲዮ መጥቻላችኋለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ሁሉም ነገር ደክሞኛል፣ አቅቶኛል፣ እባክሽን ቤዚ ተረጅኝ አንቺ እንኳን እያለቻት ነው ማለት ነው። ቤዚም እንግዲህ ያው እኔ አለሁልሽ፣ አይዞሽ እህቴ፣ እኔ ከጎንሽ ነኝ፣ እኔ እህትሽ አለሁልሽ ትላታለች። እናም ፂም የቤተሰቦቼ ነገር ምን ላይ እንደሆነ እንኳን አላቅም፣ ስለ ቤተሰቦቼ ወንድሜ አይነግረኝም እያለች ነው እንግዲህ አባቷ መሞቱንም አታቅም ፂ እስካሁን ድረስ ማለት ነው። እናም እንደዛ ስትል ግን ቤዚ በጣም ደንግጣ ነበረ። ምንም ቢኒ አልፈልግሽም ስላለኝ እኔ አልቻልኩም ትላታለች ማለት ነው። እሱ ተይኝ ይላል፣ እኔ ግን መተው አልቻልኩም ትለዋለች። ቤዛም አዎ ልክ ነሽ፣ ፍቅርን ከምንም በላይ እንደኔ የሚረዳው የለም፣ በጣም ይጎዳል ትላታለች። ምክንያቱም ቤዚ ተፈትናለች በናታን ላይ። ወይ ለምን እንደዚህ አናደርግም ትላለች። እናም እሺ ንገሪኝ ምን እናድርግ ብላ
እቅድ አወጣለች ማለት ነው። ግን ምን እንዳሉ ለኛ ለተመልካች አልተሰማንም። ምን ያሉ ይመስላችኋል? እናም መጨረሻ ላይ ግን አዎ በጣም ትክክል ነሽ፣ እውነት ይሄ እኔ እስማማበታለሁ ትላለች ፂም ማለት ነው። ነገር ግን ምን እንዳሉ እንኳን እኛ አልሰማነውም። ቤዚ ነች ይሄንን እቅድ ያመጣችው። ምን ብትል ጥሩ ነው ማለት ምን ብላ ነው ይሄን ያክል እንደዚህ ለምን አናደርግም ብላት፣ እንዲሁም ፂ ካለችበት ችግር ወታ ፈገግ ያስደረጋት ምን ቢያስቡ ነው? ቢንያምን በምን ለማሳመን ሞክረው ነው? ይህ ምን ይመስላችኋል? ውድ ቤተሰቦች ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። ኤፍራታም አቤል የራስ ምታት ሆኖባታል። በጣም ከአቅሟ በላይ ሆኖባታል። ጭራሽ እሷ በሌለችበት ቤት ከፍቶ እየገባ ነው። በምን እንኳን እንደሚገባ አታየውም። እሷ ግን የምታየው ሶፋ ላይ ቁጭ ብሎ ነው ማለት ነው። ልክ እንደ መንፈስ እየሆነባት ነው ያለው። እናም በጣም ተደነግጥና ምንድነው አንተ? ቆይ ምን እየተካሄደ ነው? ምንድነው የምትሰራው? ምን ሆነ ነው እንደዚህ የምትሆነው? ትለዋለች። እንዴ ታዲያ ያጎቴ ሚስት ምን ነው እንደዚህ ነው ወይ እንግዳ የሚቀበለው? ለነገሩ እኔ እንግዳ አይደለውም ይላታል። ኤፍራታም በጣም ትበሳጭና ስማ ሰውዬ አሁን እዚህ ቤት ውልቅ ብለህ ሂድ፣ ያፌት ሳይመጣ ያለያ ግን ጉድ ነው የምትሆነው ትለዋለች ማለት ነው። እሱም ኧረ እባክሽ አልፈራም ነው ያላት። እንግዲህ በጣም የሚያስጠላው ነገር ደግሞ እንግዲህ አቤል ኤፍራታን እያቃጠላት ነው ማለት ነው። ምንም ድራማ ቢሆንም አክቱ ግን ከማስቲካ አልፎ አሁን ደግሞ እግሩን ጠረጴዛ ላይ አድርጎ ምናምን ነገር በቃ ልክ ኤፍራታ ልክ ያላርላ እንደ ሰራተኛው ነገር አድርጎ ነው እያዘዛት ያለ እንጂ እያከበራ ጭራሽ ክብር የሚባል የለውም ማለት ነው። ኤፍራታም ይሄ ነገሩ ነው አሁን ላይ በጣም እያናደዳት ያለው ማለት ነው። በጣም እንግዲህ የምልህ የገባህ ይመስለኛል። ተግባባን ስትለው አይ አልተግባባንም፣ በዚህ አይነት ደግሞ እኔና አንቺ መቼ የምንግባባ አይመስለኝም፣ ወደ ትክክለኛው መንገድ ብትመጭ ይሻልሻል፣ ያለያ ግን የማደርገውን ነገር እኔ ስናደድ አላውቅም ይላታል። ይህ ማለት እንግዲህ በቪዲዮ እያስፈራራት ነው ማለት ነው። የናታንን ቪዲዮ ያፌት ላይ እንደወሰደበት ሁላችንም እናውቃለን። አሁንም ቢሆን ኤፍራታንም ሆነ ፂን እያስፈራራቸው ያለ ይህ ቪዲዮ አሳልፌ ለህግ እሰጣለሁ፣ ያለዛ ግን እኔ የምላችሁን ነገር ሁሉ አድርጉ ነው እያለ ያለው ማለት ነው። እናም ግዴታ ደግሞ ያፌትን ማሳመን አለብሽ ብሏት ይህም ባላት መሰረትም ያፌት እባክን አቤልኛ ጋር ቢኖርስ ምን ይመስላል? እኔም እዚህ ብቻዬን ከሚደብረኝ አብረውን ይኖር ትለዋለች ማለት ነው። እሱም ደግሞ ያፌት እንደዚህ ዋዘኛ አይደለም፣ እናም በፍጹም አይሆንም አለ። እናም ብቻሽን ከሆንሽ ሰራተኛ እቀጥርልሻለሁ፣ ያለያ ግን ሌላ ነገር የሚያስፈልግ ነገር የለም። አቤል የሚባል ሰው በፍጹም እኛ ጋር አብሮ ሊኖር አይችልም እና ሰራተኛ ቀጠርልሻል ብሎ ነው እንግዲህ ያሳመናት ማለት ነው እንጂ ጭራሽ እሺ አላለም። ይህ ደግሞ እንግዲህ እሱ ካልፈቀደ ኤፍራታ ምንም ማድረግ አትችልም። እሱ ደግሞ ግዴታ እንደምንም ብለሽ ማሳመን አለብሽ እና እኔ እዚህ ቤት መኖር አለብኝ፣ ከለያ ግን ካልኖርኩኝ ግን አሳልፌ እሰጣለሁ ሆኖ። ስለዚህ ይኸው ክላሴን አስተካክሊ ብሎ ነው ልብሱን ይዞ ቦርሳውን ይዞ የመጣ ማለት ነው። ኤፍራታም በጣም ትበሳጫለች እና የልጅ ክላሴን አስተካክልኝ ቦርሳዬንም አስገቢልኝ ብሏት ጥሏት ይሄዳል ማለት ነው። ኤፍራታም በጣም ትበሳጭና እንዲሁም ደግሞ ቦርሳውን አንስታ ትጥልና የሆነ ክጂል ብላ በጣም ትበሳጫለች ማለት ነው። እናም ወደ ፂ ነበር የደወለችው ማለት ነው። ፂ ምንም ደህና አይደለውም፣ ይሄ ሰይጣን መጥቷል፣ ዛሬም አብረን ካልኖርኩኝ እያለ ነው ትላታለች። እሷም በጣም ታዝንና ይሄ ጭራቅ ግን ምንድነው የሚፈልገው? ምንድነው ነገሩ ትላታለች ማለት ነው። እና እሷም አብሬ ካልኖርኩኝ ለፖሊስ ሰጣለው ቪዲዮ ነው የሚለው። ጭራሽ እኮ ገና ከመግባት እኮ ለፖሊስ ልደውል ወይ እያለ ነው እያስፈራራኛለው እና ምን ይሻላል ትላለች ማለት ነው።